ሰላም እንዴት ናችሁ? ከወለድኩኝ በኋላ ለደም ማነስና ለአይረን እጥረት የጠቀመኝን የቴምር ፍሬ ሻይ ላሳያችሁ። አሰራሩ እንግዲህ የቴምር ፍሬውን ቆልታችሁ ፈጭታችሁ እንደ ኖርማል ቡና አፍልታችሁ መጠጣት ነው። እስቲ ሞክሩት። ሌላው ደግሞ እኔና ኪሩ አዲስ ቢዝነስ የመጀመር ሀሳብ ነበረንና ሱቅ ለመግዛት ቴምር ፕሮፐርቲስ ነበር የሄድነው። እኛ ልንገዛ የሄድነው አሁን ላይ በፒያሳ ሚኒሊክ አደባባይ ዝቅ ብሎ እያስገነባ ያለውን በአንድ አመት ከ6 ወር የሚጠናቀቀው ባለ 5 ወለል የንግድ ማዕከል ላይ ያሉ ለንግድ ማስፋፊያ እንዲሁም ማከራይቶ ለመጠቀም የሚሆኑ ሱቆችን እየሸጠ ነው። እኛም አዲስ ለምንጀምረው ቢዝነስ በጣም ቆንጆ አማራጭ ሆኖ አግኝተናል። እናንተም ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ የተለያዩ የንግድ ሱቆች ከፈለጋችሁ እንዲሁም የመኖሪያ ቤቶችን በፒያሳ ከባለ 1 እስከ ባለ 3 መኝታ በተለያዩ አማራጮች እየኖሩበት መክፈል የሚችሉበትን እድል አመቻችተዋል። ስክሪን ላይ ባለው ስልክ መደወል፣ ቴሌግራም እና ዋትስአፕ ላይ ኮንታክት ማድረግ ትችላላችሁ። እናመሰግናለን። በ5 ሚሊዮን ብር ያላችሁት ግን እውነት ነው? እውነት ነው። ትክክለኛ መረጃ ነው ሰምተሽ የመጣሽው። ከዚህ በፊት ብዙ ሳይቶች ይሽጠናል። ሳር ቤት፣ ፒያሳ፣ የንግድ ሱቅም አፓርትመንትም ሳር ቤት ላይ የተለያዩ ሎኬሽኖች ላይ ፎር ሹር ተመልካቾች የገዙም አሉ፣ ተጠቃሚ የሆኑ ያልገዙም ደግሞ አሉ። ምናልባት ከፕራይስ ዋይዝም ሊሆን ይችላል ያልገዙ አሉ። አሁን ላይ ደግሞ አዲሱ ሳይታችንን የአፍሪካ ህብረት ጀርባ የኢዩ ጀርባ የሆነችው ቡልጋሪያ መብራት ጋር ወይም ወደ ሜክሲኮ የሚወስደው ነጃሺ ኢንተርናሽናል መስጂድ ፊት ለፊት ላይ እጅግ ትልቅ የሆነውን ኮምፓውንዳችንን አፓርትመንትና የንግድ ሱቅ ያው ሽያጭ አውጥተናል ማለት ነው። ዛሬ ከ5 ሚሊዮን ብር ሙሉ ክፍያ ጀምሮ ነው እንደሰማሽ አፓርትመንቶች አሉ። በጣም ጥሩ። እንግዲህ ደንበኞች የተለያዩ የቤት አማራጮችንና የንግድ ሱቆችን በሚፈልጉ ሰዓት አዲሱ ሳይታችሁ ላይ ከስንት ካሬ ጀምሮ ማግኘት ይችላሉ? እንዲሁም ደግሞ ምን ፋሲሊቲዎች ተሟልተውላችሁ? እሺ መልካም። ያው ምን ይይዛል ከሚለው ልጀምር አይደለ? ትልቅ ኮምፓውንድ ነው። ኦልሞስት 5000 ካሬ ላይ ያረፈ ኮምፓውንድ ነው እየገነባን ያለ ነው። እስከ 5ኛ ፍሎር ድረስ ሙሉ በሙሉ የንግድ ነው፣ ኮሜርሻል። እስከ 5ኛ ኮሜርሻል አድርገነው 6ኛ የጋራ መጠቀሚያ ያደረግነው የጂም የስፓ ኮመን ኤሪያ የምንለው ማለት ነው። ኮሚናል ነው ያደረግነው። ኮምፓውንድ ሲሆን ብዙ ፋሲሊቲዎችን ይዛል። የልጆች መጫወቻ፣ የመዝናኛ ቦታዎች፣ ግሪን ኤሪያ አለው፣ በቂ የሆነ ሊፍት፣ የከርሰ ምድር ውሃ አለው ህንፃው። እጅግ ዘመናዊ የምንለውን ህንፃ ነው እየገነባን ያለ ነው። እስከ 5 ኮሜርሻል ይሆናል፣ 6ኛ ኮመን ኤሪያ ይሆንና ከ7ኛ ፍሎር ጀምሮ እስከ 15ኛ ፍሎር G+15 ነው ህንፃው። 4 የተለያየ ቢልዲንግ አፓርትመንት ነው የሚሆነው። በጣም ብዙ ፋሲሊቲዎችን ነው የሚይዘው። ቦታውን የሚመጥን ስለሆነ የምንገነባው። እዛ ላይ ከባለ 1 መኝታ እስከ ባለ 3 መኝታ ኦፕሽኖች አሉ አፓርትመንቶች። የንግድ ሱቆች ደግሞ ከ3,900,000 ብር ሙሉ ክፍያ ጀምሮ አሉ። በጣም ጥሩ። እንግዲህ ቡልጋሪያ ላይ በሚገኘው ሳይታችሁ ላይ ያላችሁን የንግድ ሱቆችና የቤት አማራጮች ላይ ታላቅ ቅናሽ አድርጋችኋል እና ቅናሹ ምን ያህል ነው? ደንበኞችስ እናንተ ጋር ቢመጡ ከስንት ካሬ ጀምሮ ማግኘት ይችላሉ? ምናልባት በደንብ የተብራራ ሀሳብ እንድናነሳ ብዬ ነው። መልካም። ጥሩ ነገሩ ምን መሰለሽ፣ እስከዛሬ ካስተዋወቅ ነው በጣም አሪፍ የሚባሉ ካሬ አማራጮች፣ ትንንሽ የካሬ አማራጮችን የያዘ ቢልዲንግ ነው። ለምሳሌ አሁን ባለ 1 መኝታ 70 ካሬ ያለን እዛ ህንፃ ላይ ሙሉ ክፍያው 8 ሚሊዮን ብር ነው። ይሄ 2 አይነት አከፋፈል ነው ያለ። ቀስ እያለ ለሚከፍል ሰው ሙሉ ክፍያው 8 ሚሊዮን ብር ይሆንና አሁን ላይ 20% ቅድመ ክፍያ 1.6 ሚሊዮን ብር ይከፍላል ደንበኛ። ከዛ 20% ከፍለው ቀሪውን ዘና እያለ በ3 ዓመት ውስጥ ይከፍላል ማለት ነው። አሁን ላይ ግን 100% ከፍላለው እጄ ላይ ካሽ አለ ዲስካውንቱን እጠቀማለሁ ለሚል ሰው 100% ለሚከፍል ሰው 30% ቅናሽ እንሰጣለን። ምናልባት በሪል ስቴት ታሪክ እጅግ ትልቅ የተጋነነው ቅናሽ ነው ብዬ ነው የማስበው። 100% ለሚከፍል ሰው 30% ቅናሽ። ይሄ ማለት ቤቱን በ70% ብቻ ነው የሚገዙት። 8 ሚሊዮን ብር የነበረው ቤት አሁን ላይ 100% የሚከፍሉ ከሆነ ወደ 5,500,000 ብር ይወርዳል ማለት ነው። ኦልሞስት ወደ 3 ሚሊዮን ብር 2.9 ሚሊዮን ብር ዲስካውንት ይኖረዋል። ይሄ ባለ 1 መኝታው ነው። ባለ 2 መኝታው ለምሳሌ 90 ካሬ ያለን አሁን እሱ ላይ ቀስ እያለ ለሚከፍል ሰው 10,200,000 ብር ነው። ወር 10.3 ነው የሚሆነው ቶታል ፕራይሱ። አሁን ላይ ቅድመ ክፍያ 20% የሚከፍሉት 2 ሚሊዮን ብር ነው። ከዛ ቀሪውን በአከፋፈል በ3 ዓመት ይከፍላሉ። ነገር ግን አሁን ላይ 100% ከፍዬ ዲስካውንቱን መጠቀም እፈልጋለሁ 30%ቱን ለሚል ሰው 10,200,000-300,000 ብር የነበረው ቤት ወደ 7,200,000 ብር እናወርድላቸዋለን። ኦልሞስት ከ3 ሚሊዮን ብር ቅናሽ ማለት ነው ከአንድ ቤት ላይ። ይሄ ባለ 2 መኝታው ነው። ባለ 3 መኝታ ደግሞ 120 ካሬ አለ። እሱ ላይ ቀስ እያለ ለሚከፍል ሰው 13,800,000 ብር ነው ሙሉ ክፍያው። ቅድመ ክፍያው የሚሆነው 20% 2,700,000 ብር ነው። 100% አሁን ላይ ከፍላለሁ ለሚል ሰው ደግሞ ኦልሞስት 13.8 የነበረው ቤት ወደ 9,600,000 ብር ይወርዳል። 4 ሚሊዮን ብር አካባቢ ዲስካውንት ማለት ነው። 2 ኦፕሽን አላቸው። አንደኛው 20% ይከፍሉና ቀሪውን ያለምንም ዋጋ ጭማሪ በ3 ዓመት ጊዜ ውስጥ ሙሉ በሙሉ በኢትዮጵያ ብር ዶላር ቢጨምር ኮንስትራክሽን ማቴሪያል ዋጋ ቢጨምር
ምንም አይነት ጭማሪ አናደርግባቸው። ካሬዎቹና አጠቃላይ ዋጋው ይሄንን ይመስላል። በጣም ጥሩ። እንግዲህ እንደነገርሽኝ ከሆነ ታላቅ ቅናሽ ነው ያደረጋችሁት። በተለይ ደግሞ ቀድሞ የሚከፍል ደንበኛ ካለ እድለኛ ነው ማለት ይቻላል። ግን ምናልባት እንግዲህ ይህንን ሳይት ስትሰሩ ፕሮግረሱ ምን ያህል ነው? ለደንበኞች ብዙ ጊዜ አሁን ሰዎች የሚያሳስባቸው ቤቶች ከተሰሩ በኋላ የዴሊቨሪ ታይም ነው እና በምን ያህል ጊዜ ነው ለደንበኞች ልታስረክቡ ያሰባችሁት? ቴምር ኦልሞስት 10ኛ ዓመቱን ሊያከብር የደረሰ ካምፓኒ ነው። ትልቅ ካምፓኒ ነው። ኢቭን ኮንስትራክሽኑ አውትሶርስ አናደርግ፣ ራሳችንን የምንገነባው። በዚህ በ10 ዓመቱ 7 ፕሮጀክት ስናስረክብ አንድ ጥያቄ አልተነሳብን። ባልነው ታይም ሰርተን ያስረከብ ነው። አንዳንዴ ስራ ይናገራል አይደል? ዛሬ ለምንሸጠው ነገር፣ ዛሬ ላለን ነገር የሰራነው ቤዝ ነው ትልቁ ስራ። እስካሁን ያስረከብናቸው ላይ ምንም አይነት ጥያቄ አልተነሳብንም። ያሁኑም ፕሮጀክታችን ላይ ባልነው ታይም አሁን ምሳሌ ቡልጋሪያው አሁን እያወራነው ያለነው ሳይት አፓርትመንቱ 3 ዓመት ነው መረከቢያ ጊዜ። 3 ዓመት ለጥጠ ነው ማክሲማም ብለን ያስቀመጥነው። ለምን ካልሽኝ ቦታው አስፋልት ዳር ላይ ያለ ቦታ ነው። በሊዝ ከመንግስት ተጫርተን የወሰድነው ቦታ ነው። ኮንስትራክሽኑ ሌት መሆን አይችልም። አሁን ላይ ታስረክቡናላችሁ ወይ ሌት ትሆናላችሁ የሚለውን ጥያቄ ገዢ አይደለም የሚያነሳብን፣ መንግስት ይጫናናል እንድንገነባ። የአስፋልት ዳር የኮሪደር ልማት ፕሮጀክት ነው። መገንባት ግዴታችን ስለሆነ በ3 ዓመት ጊዜ ውስጥ ሙሉ በሙሉ አጠናቀን እናስረክባለን። ካለም ባክግራውንድ ደግሞ አዲስ ሪል ስቴትም አይደለም፣ ገና ጀማሪም አይደለም፣ ጥሩ ባክግራውንድ ያለው ነው። በደንብ ሰርቶ ማስረከብ የሚችል ካምፓኒ ነው። ከዚህ በፊት የገዙ ተመልካቾችን በእርግጠኝነት ከዚህ በፊት የሸጥናቸው አፓርትመንቶች ቶሎ ነው ኮንስትራክሽንን እየገነባን ያለ ነው። ቶሎ ነው ኢቭን ፔመንት እየጠየቅን ያለ ነው። ኮንስትራክሽን ቶሎ እየተሰራ ስለሆነ ምክንያቱም ቃላችንን ጠብቀን ባልነው ታይም ለማስረከብ ማለት ነው። ቡልጋሪያ ላይ ያላችሁን ሳይት በ3 ዓመት ውስጥ ነው ለደንበኞች ልታስረክቡ ያሰባችሁት እና በዚህ 3 ዓመት ውስጥ ለምሳሌ የተለያዩ ነገሮች የዶላር መጨመር ሊሆን ይችላል፣ የጥሬ ዕቃ መጨመር ጋር ተያይዞ ዋጋ እናንተ ጋር ይጨምራል ወይስ ደንበኞች መጀመሪያ በተፈራረሙት ውል መሰረት ነው የሚቀጥለው? ጥሩ ጥያቄ ነው የጠየቅሽኝ። ያው ትልቁ ቦልድ እያደረኩት ያለሁት አሁን 100% ለሚከፍል ሰው 30% ቅናሽ እያደረግን ነው የሚለው ነው። ከዛ ውጭ ግን ያው ሌላ ሁለተኛ አይነት አከፋፈል መንገድ ክሊር አድርጌልሻለሁ። 20% ከፍለው ቀሪውን በ3 ዓመት ነው የሚከፍሉት። 20% ከፍለው ቀጣይ ክፍያስ እንዴት ነው አከፋፈሉ? ዋጋ ጭማሪ ውስጥ አሁን ለጠይቅሽ ጥያቄ 20% ይከፍላሉ፣ ቀሪውን ክፍያ 5% እያደረጉ ቤዝድ ኦን ፕሮግረስ ቤስድ በታይም አናስቀምጠው። ምክንያቱም ታይም ዲስአድቫንቴጅ ነው ለነሱ። ተገነባም አልተገነባም ሊከፍሉ ነው። እኛ ግን 20% ቅድመ ክፍያ ይከፍላል። የሆነ ስቴጅ ላይ ሲደርስ 5%፣ 3ኛ ፍሎር ላይ ሲደርስ ለምሳሌ 5%፣ 6ኛ ላይ ሲደርስ 5% እያልን ያለምንም ዋጋ ጭማሪ ኢቭን ያለምንም ዶላር ግሽበት ኮንስትራክሽን ማቴሪያል ቢጨምር ኢቭን ምንም አይነት ዋጋ ጭማሪ የለውም። ይሄን ስፔሲፊክ ውል ላይ ያስገብተናል። ፊክስድ ዛሬ በ7 ሚሊዮን ብር ከገዛ ደንበኛ ወይ በ8 ሚሊዮን ብር ከገዛ ለ3 ዓመት ያክል ያቺኑ በብር ከፋፍለን ነው ውል ላይ የምናስቀምጥለት። ምንም አይነት የዋጋ ጭማሪ የለውም። ያው ብሩ ዲቫሉዌት ያደርጋል፣ እነሱ ደግሞ እዚህ ጋር ቤት መያዝ ማለት ነው። ትልቅ ነገር ነው። በጣም ጥሩ። ምናልባት እነዚህን የንግድ ሱቆችና የቤት አማራጮች ለደንበኞች ስታስረክቡ በፉል ፊኒሽድ ነው ወይስ በሰሚ ፊኒሽድ አማራጮች ነው ለማስረከብ ያሰባችሁት? መልካም። አሁን የጠቀስኩት ዋጋ ሰሚ የከፊል ግንባታ የምንለው ሰሚ ፊኒሽድ ግን ኦፕሽን አለ። ፉሊ ፊኒሽድ የሚፈልግ ደንበኛ የፉሊ ፊኒሽድ ለብቻ ዋጋ እናወጣለት አለ። በፊኒሽንግ መግዛት ይችላል። እና አማራጩ ያው እኛ ሪከመንድ የምናደርገው እኔ ፐርሰናሊ ለአንድ የሪል ስቴት ኮንሰልታንት ቤትን ፊኒሽንግ ራሱ ገዢው ነው መስራት ያለበት ብዬ ነው የማምነው። ምክንያቱም በራስሽ ቴስት፣ በራስሽ ምርጫ ኮንስትራክሽን ማቴሪያል በራስሽ መርጠሽ ዋጋ ቀንሰሽም ኦር ሞር ሌክዠሪ አድርገሽ መስራት ትችላለሽ። ሪከመንድ የማደርገው እኔ ራሳቸው ፊኒሽንግ እንዲሰሩ ነው። ምንም አይነት ፊኒሽንግ ሊያሰራላቸው የሚችል ሰው የሌላቸው ሰዎች አሉ ለምሳሌ፣ ወር ደግሞ ሀስሉን የማይፈልጉት ሰዎች፣ ለነሱ ሌላ የፊኒሽንግ ዋጋ አስቀምጠንላቸዋል። በዛ መሰረት ማሰራት ይችላሉ እኛ ጋር። እዚህ አጋጣሚ ግን እኛ ፊኒሽንግ ማቴሪያሎችን ኢምፖርት አድርገን ነው የምንሰራው። ሌክዠሪ የሚባል ማቴሪያል ነው ኢቭን እኛ እንኳን ብንሰራላቸው ማለት ነው። ግን ስቲል ራሳቸው ሊሰሩ ነው ሪከመንድ የማደርገው። በጣም ጥሩ። እንግዲህ ብዙ ጊዜ ደንበኞች ቤት ሲገዙ ሎኬሽን ዋይዝ ምንም አይጠይቅም እና አፍሪካ ህብረት አጠገብ መሀል ቡልጋሪያ ጋር ነው አዲሱን ሳይታችሁን ለማስረከብ ያሰባችሁት እና ደንበኞች እዚህ ቦታ ላይ ኢንቨስት ቢያደርጉ የሚያገኙት ጠቀሜታ ምንድን ነው? መልካም ጥሩ ጥያቄ ነው የጠየቅሽ። ቦታው የአፍሪካ ህብረት ጀርባ ነው። ትልቁ ነገር ደግሞ ምን መሰለሽ፣ ትልቁ መስጂድ ኢትዮጵያ ውስጥ የት ነው? አንዋር መስጂድ አለ። በጣም ትልቅ እንቅስቃሴ ያለበት ኤሪያ። አሁን ልክ አፍሪካ ህብረት ጀርባ ላይ ነጃሺ ኢንተርናሽናል መስጂድ መንግስት ትልቅ በጀት አድርጎበት ትልቅ ቦታ ሰጥቶ ምናልባት አንዋር መስጂድን 2-3 እጥፍ የሚበልጥ መስጂድ እየተገነባ ነው። የት? አፍሪካ ህብረት ጀርባ። የት ኤግዛክትኛ የምንሸጠው ሳይት ፊት ለፊት ላይ
መስጂዱ ሲያልቅ ምን ያህል እንቅስቃሴ ሊኖር እንደሚችል ምን ያህል ቦታው ተፈላጊ ሊሆን እንደሚችል መገመት አይከብደንም። ስፔሻሊ የንግድ ሱቅ ለሚገዛ ሰው እንደ መርካቶ ነው ኤሪያው ሊሆንለት የሚችለው በጣም አሪፍ እንቅስቃሴ ስለሚኖረው። ኤሪያው ምንም ነገር አያስፈልገው ለኢንቨስትመንትም እናደርገው ቢሉ በደንብ በዶላር የሚከራይ ቦታ ነው። እንኑርበትም ቢሉ ተመራጭ ነው። ሴንተር ነው ለሜክሲኮም ለሳር ቤትም ለቄራም ለጨርቆስም መሀል ላይ ያለ ሴንተር ቦታ ነው። ለትራንስፖርቴሽንም በጣም አሪፍ ነው። እንደ ሃይማኖት ተቋማት እንዳልኩሽ ነጃሺ መስጂድ ፊት ለፊቱ አለ። ሚካኤል ቤተክርስቲያን አለ። በቅርብ ርቀት የፕሮቴስታንት ቸርችም አለ። ኢንተርናሽናል የሆኑ ስኩሎች አሉ ኤሪያው ላይ። ትልልቅ የሆኑ ሞሎች አሉ። መገበያያ ወክ ብታደርጊ ንፋስ ልውሰድ ብቻ ለመኖሪያ በጣም ተመራጭ ነው የሚሆነው። ምንም ነጋሪ የሚያስፈልገው ሎኬሽን አይደለም። አስ ኢንቨስትመንት መኖሪያ ትርፋማ የሚሆኑበት ነው። በጣም ጥሩ። እንግዲህ ቅድም የቤቶቹን ዋጋ እንዲሁም ደግሞ የካሬ መጠን በተወሰነ መልኩ አንስተናል እና ምናልባት ደግሞ ደንበኞች ለስራ ሊሆን ይችላል ለተለያዩ ነገሮች የንግድ ሱቆቹን እናንተ ጋር ማግኘት ቢፈልጉ ከስንት የካሬ መጠን ጀምሮ ማግኘት ይችላሉ? እንዲሁም ደግሞ ዋጋውን የተብራራ ሀሳብ እናነሳ። ኮምፓውንድ ቢልዲንጎች ነው እየገነባን ያለ ነው። እስከ 5ኛ ፍሎር ሙሉ በሙሉ ኮሜርሻል የንግድ ሱቆች ናቸው። 6ኛ ፍሎር ኮሚኒያል ኤሪያ ነው። ኮሚኒያል ኤሪያ ማለት ለጂም ለስፓ ለዛ ፐርፐዝ ነው። አፓርትመንት ከ7ኛ ፍሎር ጀምሮ ነው። የንግድ ሱቆቹ ከግራውንድ እስከ 5ኛ ፍሎር ድረስ ማለት ነው። እንደየፍሎሩ ዋጋቸውና ካሬያቸው ይለያያል። ለምሳሌ ብናይ ግራውንድ ፍሎር ላይ ለምሳሌ ሙሉ ክፍያው 9 ሚሊዮን ብር ነው የንግድ ሱቅ። ቅድመ ክፍያ አሁን ላይ የሚከፈለው 3 ሚሊዮን 500 ሺህ ብር ነው። አንደኛ ፍሎር ላይ ለምሳሌ ሙሉ ክፍያው 6 ሚሊዮን 500 ሺህ ብር ነው። አሁን ላይ ቅድመ ክፍያ የሚከፈለው 2 ሚሊዮን 500 ሺህ ብር ነው። ሁለተኛ ፍሎር ላይ ደግሞ ሙሉ ክፍያው 5 ሚሊዮን 200 ሺህ ብር ነው። ቅድመ ክፍያ አሁን ላይ የሚከፈለው 3 ሚሊዮን ብር ነው። ሶስተኛ ፍሎር ላይ ለምሳሌ ሙሉ ክፍያው 4 ሚሊዮን 500 ሺህ ብር ነው። አሁን ላይ ደንበኞች ቅድመ ክፍያ የሚከፍሉት 1 ሚሊዮን 300 ሺህ ብር ነው። አራተኛና አምስተኛ ፍሎር ተመሳሳይ ነው ዋጋቸው። ሙሉ ክፍያው 3 ሚሊዮን 900 ሺህ ብር ይሆንና ቅድመ ክፍያው 900 ሺህ ብር ይሆናል። ይሄ ያው ዘሊስት የሚባለው ነው። አሁን ግራውንድ ላይ ከ6 ሚሊዮን ብር ከ9 ሚሊዮን ብር ጀምሮ አለ አልኩሽ እንጂ እስከ 13 ሚሊዮን ብር ድረስ አለ። ፈርስት ፍሎር ላይም እንደዛው። ቅድመ ክፍያ ይከፍሉና በተመሳሳይ እንደ አፓርትመንቱ በ2 ዓመት ጊዜ ውስጥ ዘና እያሉ የሚከፍሉት ይሆናል። ልዩነቱ ምንድነው? የንግድ ሱቁ 2 ዓመት ነው መረከቢያ ጊዜ። ሬዚደንሻል አፓርትመንቱ ደግሞ 3 ዓመት ነው የሚሆነው። በተመሳሳይ ምንም አይነት ዋጋ ጭማሪ የለውም። ልክ እንደ አፓርትመንቱ ፊክስድ የሆነ አማውንት ነው እየከፈሉ የሚሄዱት። በጣም ጥሩ። ምናልባት ደግሞ ደንበኞች ሁለቱንም ደግሞ ማግኘት ከፈለጉ በአንድ ቦታ ማግኘት ይችላሉ። 10 ሚሊዮን ብር ባልሞላ ሬንጅ ውስጥ አፓርትመንትም የንግድ ሱቅ መግዛት ይችላሉ ደንበኞች። በዚህ አጋጣሚ ነው አሪፍ ነው። እዛው እየኖሩ እዛው መነገድ ይችላሉ። በጣም ጥሩ። ምናልባት የሪል ስቴት ዘርፍ ከጊዜ ወደ ጊዜ እየበዛና እየጨመረ ይገኛል እና ምናልባት የእናንተን ሪል ስቴት ከሌሎች ሪል ስቴት ለየት የሚያደርገው ነገር ምንድን ነው ብለሽ ታስቢያለሽ? ቴምር 3 ነገሮች ላይ ነው ፎከስ አድርጎ የሚሰራው። ጥራት፣ ሎኬሽን እና ዴሊቨሪ ላይ ነው። እኛ ጋር ደንበኞች ሲመጡ የትንገንባላችሁ ነው ሁሉም ሳይቶቻችን ላይ ለጥፈናል። በቀጣይ የትንገንባለው ይሄ ማለት አዲስ አበባ ላይ በጣም ፕራይም የሚባሉ ሎኬሽኖች ላይ ነው ሄደን የምንገነባው። አሪፍ ለኢንቨስትመንት ለመኖሪያ ምቹ የሚባሉ ሎኬሽኖች ላይ ነው። አፓርትመንትም የንግድ ሱቅ የምንገነባው ሎኬሽን ላይ ማለት ነው ፎከስ አድርገን የምንሰራው። ሁለተኛ ኳሊቲ ነው። ጥራቱን የጠበቀ ስታንዳርዱን የጠበቀ ህንፃ ነው የምንገነባው። ሶስተኛውና ማንደራደርበት ነገር ዴሊቨሪ ነው። ባልነው ታይም ቃላችንን ጠብቀን ነው የምናስረክበው። ለየት ያደርገናል በዚህ። ሌላኛው ደግሞ አብዛኞቻችን የኛ ሳይቶች በሊዝ በጨረታ የምንወስደው ነው ከመንግስት። ኮንስትራክሽኑን ያው መንግስትም ስለሚጠይቀን ቶሎ የምንገነባቸው ሳይቶች ናቸውና ብቻ ቴምር አዲስ አበባ ላይ ካሉ ሪል ስቴቶች ብዙ ነገር ለየት ያደርገዋል። በጣም ጥሩ። እንግዲህ ምናልባት በተለይ ደግሞ የንግድ ሱቆችን ስትከራይ ወይም ደግሞ ስትገዢ ለንግድ አመቺ መሆኑ አያጠያይቅም እና ምናልባት ደንበኞች እዚህ ቦታ ላይ ኢንቨስት አድርገው የንግድ ሱቆችን ቢገዙ የሚያገኙት ለየት ያለ ጠቀሜታ ምንድን ነው ከግብይት አንጻር? መልካም። ያው ቅድም ለምን ያህል ለመኖሪያ ምቹ ነው ቦታው የሚለውን አይተናል። አሁን ደግሞ ትልቁ ከመኖሪያ የበለጠ ለንግድ ምን ያህል ምቹ ነው የሚለውን እንየው። እንዳልኩሽ አንዋር መስጂድ አካባቢ ቅድም ብዬሻለሁ፣ በጣም ግርግርና እንቅስቃሴ ያለ ሱቅ የማታገኝበት ቦታ ነው ለስራ ብቲ። ይሄ ማለት ከ2 ከ3 ዓመት በኋላ ያ ኤሪያ እንደዛ ነው የሚሆነው። ስፔሻሊ ንግድ ኮሜርሻል አታስቢም እዛ ቦታ ሱቅ ማግኘት። አሁን ላይ ካልተያዘ ወደፊት የሚገኝበት ቦታ አይደለም። ምክንያቱም መስጂዱ በራሱ ትልቅ ኢንፍራስትራክቸር ስለሆነ ትልቅ እንቅስቃሴ ይፈጥራል። ሌላኛው ኤሪያው የንግድ ኤሪያ ነው። ከፍ ስትይ ሜክሲኮ ነው፣ ኬኬር አለ። ሜክሲኮ አካባቢ ትልልቅ ሞሎች አሉ፣ የንግድ ኤሪያዎች። እነግድበትም ቢሉ እናከራየውን ቢሉ በጣም አዋጭ ነው። ለምሳሌ 20 ካሬ ንግድ ሱቅ አንድ ሰው ገዝቶ ሸንሽኖ 5 ካሬ አድርጎ ሞባይል ቤት ማከራየት ይችላል።
እጅግ ዘመናዊ ሞል ስለሆነ ሁሉንም የያዘ ነው። አሁን የቢዩቲ ሳሎን፣ ካፌ፣ ሬስቶራንት፣ እነዚህ ፍራንቻይዝ የሆኑ ትልልቅ ፉድ ኮርቶችን ይይዛል። ለፀጉር ቤቶች፣ ለልብስ ቤቶች፣ ጆለሪ ቤቶች፣ ሁሉንም ፕሌይስቴሽን፣ ሁሉንም ሲኒማ ቤቶችን በአንድ ላይ የያዘ 4000 ኦልሞስት 5000 ካሬ ላይ ያረፈ ትልቅ ሞል ነው የሚሆነው። እዛ ላይ ለንግድ ያዋጣል ምን ብነግድበት የሚል ነገር አያሳስብም። ብነግድ ገቢ ያገኛለሁ። ምክንያቱም እኛ ሱቁን ከነገቢያው ነው እየሸጥን ያለ ነው። ፊት ለፊቱ መስጂዱ አለ፣ ኤሪያው የንግድ ኤሪያ ነው። በደንብ 100% ትርፋማ ነው የሚሆኑበት። ዛሬ የገዙትን ከአመት ከ2 ዓመት በኋላ ሪተርን ያደርጉታል መልሰው። አሪፍ ሎኬሽን ነው። ምናልባት በውጭም በሀገር ውስጥ ያሉ ደንበኞች እነዚህን የንግድ ሱቆችና የቤት አማራጮች ማግኘት ሲፈልጉ በምን አማካኝነት እናንተ ማግኘት ይችላሉ? መልካም። ያው በሁለት አይነት መንገድ ሽያጩን መፈጸም ይችላሉ። አንደኛው አገር ውስጥ ያለ ሰው ኢንፌስ ቢሮአችን በመምጣት በአካል ሽያጩን መፈጸም ይችላል። ነገር ግን ከሀገር ውጭ ያሉ ደንበኞች አንድ በተወካያቸው በኩል መጨረስ ይችላሉ። ሁለት ደግሞ እዛው ባሉበት ሆነው አይዲያቸውን ይልኩልናል። የሎ ካርድ፣ ፓስፖርት፣ ናሽናል አይዲ ኦር ኤኒ ኢትዮጵያን አይደንቲቲ የሚገልጽ አይዲ ይልኩልንና በዛ መሰረት በዲኤችኤል ውሉን ሰርተን በዲኤችኤል እንልክላቸዋለን። እነሱ መልሰው ፈርመው ይልኩልናል ማለት ነው። ኢዝሊ በዲኤችኤል ሽያጩን መጨረስ እንችላለን። ያው ብዙ ሰው እንደ ሪዝን የሚያስቀምጠው ነው ኢትዮጵያ ካልሄድኩኝ ቤት መግዛት አልችልም፣ ተወካይ የለኝም የሚል ኢሹ ስላለ ይህን ቀለል ለማድረግ እዛው ባሉበት የቤት ባለቤት የሚሆኑበትን መንገድ አመቻችተናል። በጣም ጥሩ። ተመልካቾች እናንተ ማግኘት ቢፈልጉ በምን አድራሻ ያገኟቸው? መልካም። ያው ስልካችንን እዚህ ጋር እናስቀምጣለን። በዋትስአፕ በቴሌግራም ቀጥታ በመደወል በዚህ ስልክ ቁጥር ብቻ ያገኙናል። ዲስካውንቱ ለአጭር ጊዜ የሚቆይ ዲስካውንት ነው። ስፔሻሊ ይሄ 30% ኦፍ ቅናሽ የምናደርገው በጣም ለአጭር ጊዜና ትንንሽ ካሬዎች ደግሞ ትንሽ ቤቶች ብቻ ስለሆነ ያለው ለአጭር ጊዜ የሚቆይ ስለሆነ ፈጥነው ደውለው በዚህ ቁጥር በመደወል ተጠቃሚ መሆን ይችላሉ። መልካም። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። በሌሎች ስራዎች ደግመን እንደምንገናኝ አልጠራጠርም። መልካም ጊዜ ሆነልሽ። እኔም ስለመጣሽ አመሰግናለሁ። መልካም ጊዜ